ዛሬ በህይወቴ በጣም የምፈልገውን ነገር ነው ያየሁት። እግዚአብሔርን ነው የምላችሁ። ረሙ የሆነ ጊዜ ላይ ቴሌግራም ላይ እያወራን ማለት ነው ቻናሌ ቀዝቅዟል፣ ዩቲዩብ ብዙም እየሰራሁ አይደለም። ምክንያቱም የግል ስራ አለው ረሙ ማለት ነው። የግል ስራ ስላለው የግሉ ስራ ቢዚ ምናምን ስላደረገኝ ዩቲዩብ እየሰራሁበት አይደለም እና ቻናሌ ቀዝቅዟል ምናምን ብሎ ነበር። እግዚአብሔርን ነው የምላችሁና ትላንትና ደግሞ ቀብራራው የት ሂዶ ነው ሀይሚዬ ብቻዋን ከሄኖክን ለማስለቀስ እና ለማናደር መጥታለች። ቡቡዬ ሴት ሄደ ብዬ በጣም እንትን ብሎኝ ነበረ። ይሆናል አይደለ የት ሂዶ ነው ብዬ ጥያቄ ውስጥ ነበርኩና ማታ ደግሞ እነሱ ላይቭ ላይ ስለነበሩ እዛው እነሱ ጋር ላይቭ ላይ ነበርኩኝና ብሩኬን አላየሁት ታውቃላችሁ። ዞር ዞር አላልኩም ዩቲዩብ መንደርና ግን ብዙ ጊዜ በቃ ረሙና ብሩኬን ቢያገኛቸው የሚል ሁሌ ሀሳብ ነበረኝ። ብዙ ጊዜ ዩቱበሮች ያው እየተገናኙ ቻናላቸውን ያሳድጋሉ፣ ይሰራሉ። እሱ ደግሞ ብዙ ከዩቱበሮች ጋር ያን ያህል አይገናኝም። አንድ ሰሞን ከነንትና ጋር ከነብርሽ ጋር ምናምን ተገናኝቶ ነበረ ከነሩታ ጋር እና በዛው ደግሞ ተጠፋፍተው ነበር። ከነሩታም ጋር አብረው መስራት አቁመው ነበረ። ያው አብርሽም ሩታም እንደምታያቸው የራሳቸውን እንትን ላይ ናቸውና ሩታዬ ምርጉዝ ነበረች። እንደገና ደግሞ ሌላ ስራ ምናምን ጀመሩ ከሌላ ሰው ጋር፣ ከዛ ከረሙም ጋር ተጠፋፉ ማለት ነው። እና እላችኋለሁ ውዶቼ ረሙ ማለት ስለ ረሙ ልንገራችሁ። ረሙ ማለት በጣም 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 ምርጥ ሰው ነው። እውነቴን ነው የምላችሁ፣ ለማጋነን ምናምን ሳይሆን ስላየሁት ነው። በጣም የሚገርም ልጅ ነው ረሙ ማለት ነው። እና ቀብራራዬ ደግሞ ትላንትና የንግስቴ ንጉስ፣ እኔ የምላችሁ ኮሜንት ስር የንግስቴ ንጉስ ስንል የሚያቃጠላችሁ ሰዎች ግን ያማችኋል ልበል? ምን አቃጠላችሁ? ቆይ ነው እኮ የንግስቴ ንጉስ ደጋግሜ እላለሁ። እና ቡቡዬ ሄዶ እንግዲህ ከረሙ ጋር ትላንትና ቪዲዮ ሰርተዋል ማለት ነው። ረሙ ደግሞ ቡቡዬን ቆንጅዬ ፕራንክ አድርጎታል። በነገራችን ላይ ትንሽ ፕራንክ አይደለም ይሄ፣ እውነቴን ነው የምላችሁ፣ በጣም ከባድ ፕራንክ ነው። ግን ብሩኬ ያየሁት ነገር ቢኖር በቃ ለእናት ያለው ነገር የኔ አባት የምር እውነት ለመናገር ማለት ነው አሉ ማለት እኔ አንድ ባለፈው ጋራዥ የሚሰራ ልጅ ልብሱ ያው ጋራዥ ሰራተኛ ታውቃላችሁ፣ ልብሱ ይቆሻልና ከታክሲ ሲያስወርደው አይቻለሁ። እግዚአብሔርን ነው የምላችሁ፣ ከታክሲ ልብሱ ቆሸሸ ብለው ማለት ነው። እና እንዲህ አይነት ነገር አለ። ብሩኬ ደግሞ ዛሬ እንግዲህ በጣም ትልቅ ፈተና ነው የተፈተንከው፣ አልፈሃል። ረሙ ጉድ ሊሰራህ ነበረ ወይ ደግሞ የሆነ ነገር ብለህ ቢሆንስ ማለት ጫማው ወይ ደግሞ ይሁን ቆይ ይጠረግ ወይ ደግሞ ቆይ ይወልወል ወይ ደግሞ ቆይ ሌላ ጫማ ልስጣሽ ብለህ ቢሆንስ አስበኋል። በጣም ከባድ ፈተና ነው ትላንት የተፈተነው። እግዚአብሔርን ነው የምላችሁና ለማንኛውም ቡቡዬ እግዚአብሔር ያክብረህ። በጣም የተከበርክ ልጅ ነህ። ረሙም እናቱን ቀብረር አድርጎ የሚያኖር ጀግና ልጅ ነው። ብሩኬም እናቱን ቀብረር አድርጎ የሚያኖር ጀግና፣ ሁለት ጀግና ናቸው። እውነቴን ነው የምላችሁና ይመቻችሁ። ደስ ነው ያለኝ ስለተገናኛችሁ። እውነቴን ነው፣ ደግምግም አድርጋችሁ ብትገናኙ ደስ ነው የሚል። ረሙ ምርጥዬ ልጅ ነው። እግዚአብሔር ሁሌ ነው በቃ አነሳዋለሁ። ታውቃላችሁ በጣም መልካም ልጅ ነው። እና ረሙ ደግሞ እንግዲህ 300,000 ገፋ 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 ይበል 264 ደርሷል። እና አሁን እየሰራበት ትንሽ እየተንቀሳቀሰለት ነው። የሆነ ጊዜ ላይ ዩቲዩቡን አቁሞት በቃ ደከም ብሎ ነበረ። በቃ በሳምንት 1 ቀን በሳምንት 2 ቀን እንደዛ ምናምን ነበር የሚለቀው። በጣም ትቶት ነበረ። አሁን ግን ደህና እየሄደልህ ነው። ይመችህ ወንድሜ። በዚህ አጋጣሚ የሀይሚና የብሩኬ መልካምነት ነው ይሄ ሁሉ። ብሩኬ ትላንትናም ሀይሚ እየሄደችው ሄኖክ ጋ እሱንም ለሰብስክራይብ ነው። ጨረቃ ፋሚሊዎችም ሀይሚና ብሩኬ ሄዱበት ሁሉ ይሄዳሉ። ቡቡዬም እንደዛውና ይመቻችሁ፣ በርቱ። ቅንነት ለራስ ነው።